ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። የጎደለን ምንድን ነው ካልኳችሁ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቶሃል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ጭለት፣ ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? ያው ንጹህ ሰውነታችሁን በስካር አታባክኑት። ንጹህ ሰውነታችሁን በሐሜት አታባክኑት። በጥንቆላ አታባክኑት። በማይረባ ነገር ለነፍሳችሁም ለስጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ የምን። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቶሃል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። አሁን እኮ እንደዚህ ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግሥተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው። እግዚአብሔር የሚያየው ወደሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይሄን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ ሆነ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። የሆኑ ባይታዊ ተከታይ ስለሆናችሁ፣ የሆነ መነኩሴ አጨብጫቢ ስለሆናችሁ ከሞት አታመልጡም። የምታመልጡት ንጹህ ስትሆኑ ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደ እንደ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። እንዲህ ያለ ገዳም ይዞ ጠበል የተረጨ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። አባ ገሌ ቅባ ቅዱስ የቀዱስ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። ራስን ማንጻት ነው።
ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽህና ገንዘባችን ነው። በሞት ያፈርሰውን ንጹሕ ሰውነታችሁን በስካር አታባክኑት። ንጹሕ ሰውነታችሁን በሐሜት አታባክኑት። በጥንቆላ አታባክኑት። በማይረባ ነገር ለነፍሳችሁም ለሥጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ንጽህናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽህና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽህና ነው። እውቀት የሚገለጠው ለንጹሐን ነው። ፈውስ የሚሰጠው ለንጹሐን ነው። ጸጋ የሚበዛው ለንጹሐን ነው። ገንዘብክ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ስለዚህ አዳምን የሁሉ ነገር አመጣበት። ለእኛም እንዲህ ያለ መከራ ከመምጣት ይሰውረን፣ እንዲህ ያለ ይሰውረን። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። እስኪ ሰውነቱ በሉ። ምን አላችሁኝ? ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም ሚስል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ? አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ? አይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ አይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ አይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ አይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ አይን ነው። ይህንን አይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። አሁን ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ነው። ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባውም። ደንዝዞ አለ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞት የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ። ያላገባው የሴቱ ውበቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዲያው አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላክ ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን።